አድዋና አባይ። አድዋ የጦርነት ገድል ነው። አባይ ደግሞ ከታላላቆቹ ወንዞች አንደኛው በመሆኑ ምን አገናኛቸው ተብሎ ሊጠየቅ ይችላል። ይገናኛሉ ይላል ጸሐፊው ክፍሉ ታደሰ። ዝርዝሩን ላቅርብልና እንደዚህም ይቀጥላል። ኢትዮጵያ የእንግሊዝና የፈረንሳይ ፖሊሲ በማለት ንዑስ ርዕስ ሰጥቶ አሁንም ይቀጥላል። በተቀዳሚ ግን በተለይ ከ18ኛው መቶ ክፍለ ዘመን ጀምሮ እንግሊዝ ሰሜንና ምስራቅ አፍሪካን አስመልክቶ ትከተለው የነበረውን ፖሊሲና አሰራር በጨረፍታ እናያለን ብሎም ጽሑፉን ይቀጥላል ታላቁ ፖለቲከኛ ክፍሉ ታደሰ። ከላይ ከተጠቀሰው ዘመን ጥቂት ቀደም ብሎ በአውሮፓ በተለይም በእንግሊዝ በዛሬ ዘመን የኮምፒውተር ቴክኖሎጂ ሪቮሉሽን እንደምንለው የኢንዱስትሪ ሪቮሉሽን ተካሂዶ የፋብሪካዎች ምርታማነት ባያሌው አደገ። በተለይም የጨርቃጨርቅ ምርቶች በፍጥነትና በጥራት ለመፈብረክ የሚያስችሉ የእንግሊዝ ከተማ በሆኑት እንደ ማንቸስተር በመሳሰሉት ቦታዎች በወቅቱ ዘመናዊ ሊባሉ የሚችሉ የማዳወሪያ መሳሪያዎች ተፈብርከው ስራ ላይ ዋሉ። ይህ ሁኔታም እንግሊዝ ሁለት ነገሮችን እንድታደርግ ግድ አላት። ያመረተቻቸውን እንደ አቡጀዲ የመሳሰሉ ጨርቃጨርቆች የምትሸጥበት ገበያ ማግኘትና ፋብሪካዎቹ በብዛት ማምረት ስለሚችሉ እንደ ጥጥ የመሳሰሉ የጥሬ ዕቃዎች ማምረትና ማቅረብ አማራጭ የሌለው ጉዳይ ሆነ። ከላይ የተጠቀሱትንም ሆኑ ሌሎች ፍላጎቶችን ለማሟላት እንግሊዝ ከድንበሯ በመዝለል ቅኝ ግዛቶችን መያዝና ማስፋፋት ነበረባት። እንዲያም አደረገች። ለዚህ ሥራም ሆነ ተግባር ከተመረጡት ሀገሮች መካከል አንዷ የአባይ ተመጋቢ ሀገር የሆነችው ግብፅ ሆነች። በምናወሳው በዚሁ ዘመን በ1861 መካከለኛ ምስራቅንና አፍሪካን ያገናኝ የነበረው ከግብፅ በስተሰሜን ምስራቅ በኩል የሚገኘው ጠበብ ያለ መሬት ተቆፍሮና ተንዶ ቀይ ባህርንና የሜዲትራኒያንን ባህር እንዲጎዳኙና እንዲገናኙ አደረገ። ይህ በዚህ ዘመን የተከወነ ሥራ በእስያና በአውሮፓ መካከል ይካሄድ ለነበረው ሀገር አቋራጭ ንግድ ከፍተኛ ጠቀሜታን አመጣ። ከእስያ የተነሱ መርከቦች ሜዲትራኒያን ባህር ለመግባት ህንድ ውቅያኖስን አቋርጠው በደቡብ አፍሪካ ተነስተው ወደ አትላንቲክ ውቅያኖስ ያቀኑና ለብዙ ሰዓታት ከተጓዙ በኋላ መጨረሻ ላይ ወደሚፈልጓቸው የአውሮፓ ሀገሮች ይደርሳሉ። ይህ አዲስ ክስተት የንግድ ልውውጥ ለማካሄድ የሚደረገውን ጉዞ በእጅጉ መቀነሱ ለእንግሊዝና የቅኝ ግዛታቸውን ሊያስፋፉ ይፈልጉ ለነበሩ አገሮች መልካም አጋጣሚ ፈጠረ። ፊታቸውንም ወደ አፍሪካ አቀኑ። ግብፅም የቡዳ ዓይን አይቷት ትኩረት ሲደረግባት አደጋው ኢትዮጵያ ላይም አንዣበበ። እንግሊዝና ፈረንሳይ ቀደም ካለ ጊዜ ጀምሮ ሰፊ ውጥን አዘጋጅተው ሁኔታዎች እስኪፈጠሩ ድረስ በመጠባበቅ ላይ የነበሩ ሲሆን እንግሊዝ ከግብፅ የጀመረ ሱዳንና የኢትዮጵያ ምዕራባዊ ግዛት በማቋረጥ እስከ ደቡብ አፍሪካ የሚዘልቅ የባቡር ሐዲድ መዘርጋት ነበረ ዝግጅቷ። ፈረንሳይ ደግሞ ኦቦክ ተብላ ተጠራ ከነበረው ከዛሬዋ ጅቡቲ በመነሳት ከምስራቅ አፍሪካ ወደ ምዕራብ የሚዘልቅ የባቡር ሐዲድ በመዘርጋት ነበር ውጥኑ። የሁለቱ ቀኝ ገዢዎች ውጥን አፍሪካን መቀራመትና ሸቀጥ ማራገፊያና የጥሬ ሀብት መሰብሰቢያ መናኸሪያ ማድረግ ሲሆን በቅዱ መሰረት ፈረንሳይ ጅቡቲን ያዘች። ጸሐፊው ክፍሉ ታደሰ ይቀጥላል። ግብፅ ኢትዮጵያን ወረረች ይላል። ሲቀጥልም ግብፅ በእንግሊዝ መገዛት ከመጀመሯ በፊት በቱርክ ስር የነበረች ሲሆን ከዲቭ እስማኤል የተባለው መሪ በ1865 ዓ.ም ስልጣን ከያዘ ጀምሮ ግብፅ የመስፋፋት ፖሊሲ ነድፋ እስከ ደቡባዊ አፍሪካ የሚዘልቅ ውጥን ነደፈች። ከከዲቭ እስማኤል በፊት የነበረው መሪ አባይን ለመቆጣጠር በማሰብ የኢትዮጵያ ምዕራባዊ ክፍል ላይ ወረራ አካሂዶ አካባቢውን ቢቆጣጠርም በተደረገ የዲፕሎማሲ ጥረት የያዘውን እንዲለቅ ሆነ። ግብፅ በአባይ ላይ ያላትን የመቆጣጠር ፖሊሲ የማደብቀው ፍላጎት ሆነባትና ውጥኑን ለማሳካት በ1863 ምጽዋን በመያዝ የመጀመሪያውን እርምጃዋን ወሰደች። ከረን ላይም የጦር ካምፕ ተመሰረተ።
ከዚያ በመንደርደርም የአሁኗ ኤርትራ ምስራቃዊ ግዛት የነበረውን ቦገስን፣ ሀባብንና መንሳን እንዲሁም በምጽዋና በአስመራ መካከል የሚገኘውን ጊንዳን ያዘች። የከዲቭ እስማኤሏ ግብፅ የጎንደር አካል የሆነውን ቋራንና ደንቢያን ተቆጣጠረች። በዚያ ወቅት የኢትዮጵያ መሪ የነበሩት አፄ ዮሐንስ የተፈጸመውን ወረራ አስመልክተው ክርስቲያን ብለው ለሚቆጥሯቸው የአውሮፓ መሪዎች አቤት ቢሉም የሚሰማቸው አጡ። በአንድ ወቅት የጻፉት ደብዳቤም እንደሚገልጸው ይልና ክፍሉ ታደሰ በተለይም ከታላቁ ታሪክ ጸሐፊ ከአቶ ተክለጻዲቅ መኩሪያ አፄ ዮሐንስና የኢትዮጵያ አንድነት ከሚለው መጽሐፍ ውስጥ የወሰደውን ሐሳብ ይገልጻል። ከዚህ ሐሳብ ውስጥ በተለይም ተክለጻዲቅ መኩሪያ ራፋይ አፍሪኩ ኦሪየንታል ከተባለው መጽሐፍ መውሰዳቸውንም ይጠቅስና እንዲህ ይላል። የግብፅ መንግሥት በያለበት ከቦኛል። የአውሮፓ ክርስቲያን ነገሥታት መሣሪያ ይዘው መጥተው የኢትዮጵያን ንጉሥ ይጠብቁት አልልም። ነገር ግን ሐቀኛ ገላጋዮች ልከው በእኔና በእስማኤል መሃል ማንኛችን ወራሪ እንደሆን ለይተው እንዲረዱ ነው አሉ። ከላይ የሰፈረው ጥቅስ የሚያስረዳው አፄ ዮሐንስ የአውሮፓ መንግሥታቱን ፍላጎትና ዓላማ ገና ያልተረዱ መሆኑን ሲሆን ረጅም ዕቅድ የነበራት እንግሊዝ በስዊዝ ካናል መከፈት ምክንያት ሊገኝ የሚችለውን ከፍተኛ ጠቀሜታ ተረድታለችና የአፄ ዮሐንስን አቤቱታ ከቆብ ሳትቆጥር ቀረች። ጆሮ ዳባ ልበስም አለች ይላል ክፍሉ ታደሰ። የጀመረችውን የመስፋፋት ጥረት በመቀጠል ግብፅ ሐረርን በቁጥጥሯ ስር አደረገች። ሁኔታው ያስከፋቸው አፄ ዮሐንስ ለግብጾቹ አልተኙም። ከዲፕሎማሲው ሥራ ባሻገር ጦርነት ተካሂዶ በመጀመሪያ በጎንደት በኋላም ደግሞ በጉርአ ላይ ድል ተጎናጸፉ። አፄ ዮሐንስ የተጎናጸፉት ይህ ድል የግብፅን የመስፋፋት ጥረት የገታ ብቻ ሳይሆን የመስፋፋት ፖሊሲው ዋነኛ ቀንቃኝ የነበረው ከዲቭ እስማኤል ከስልጣን ለቀቀ። በለው ሲል ነው የወንድ ልጅ ሞቱ፣ ሴትም ትገላለች ከረጋ መሬቱ። ግብፅ መስፋፋት ስትጀምር የአውሮፓ መንግስታት በተለይም እንግሊዝ የአፄ ዮሐንስን የተባበሩልኝና የድረሱልኝን ጥሪ ሰምተው እንዳልሰሙ ሊሆኑ የቻሉት ግብፅ እየወሰደች የነበረውን እርምጃ ይደግፉ የነበረና በተለይ እንግሊዝ ኢትዮጵያን ለመያዝ ከነደፈችው ፖሊሲ ጋር የሚሰምር በመሆኑ እንደነበር ቀጥሎ የምናየው ዝርዝር ያስረዳናል። ጸሐፊው ክፍሉ ታደሰ ጉንደትና ጉርአ ግብፅ ድል ሆነ ይችላል። ሲቀጥልም አፄ ዮሐንስ በጉልበት ማነስም ሆነ በሌላ ምክንያት ጉንደትንና ጉርአ ላይ የተጎናጸፉትን ድል ገፍተውበት ምጽዋን ለማስለቀቅ አልሞከሩም። እንዲያውም ወደ ግብፅ መልእክተኛ በመላክ የተወሰደባቸው ግዛት እንዲመለስና የባህር በር ማግኘት እንዲችሉ ለመደራደር መፈለጋቸውን ገለጹ። ሙከራቸው እሳቸው በፈለጉት መልክ አልሄደም። የግብፅ አካሄድ ያልተመቻትና ሽንፈቱ በፖሊሲዋ ላይ ሊያስከትል የሚችለው ሳንካ የገባት እንግሊዝ በተዘዋዋሪ መንገድ ልታስፈጽም ፈልጋ የነበረውን ፖሊሲዋን በመሰረዝ ግብፅን ሙሉ በሙሉ በቅኝ ግዛትነት በመያዝ ቀደም ሲል የተነደፈውን ፖሊሲዋን ለማሳካት ስራዋን ጀመረች። ከዚያ በፊት ግን እንግሊዝ አፄ ዮሐንስን ማረጋጋትና መሸንገል ነበረባት ይላል ጸሐፊው። ሲቀጥልም የእንግሊዝ ብልጠት የሕይወት ወይም የአድዋ ስምምነት ብሎ ይጀምራል። ባልተጠበቀና ባልታሰበ ሁኔታ አፄ ዮሐንስ ድል መጎናጸፋቸው ክፉኛ ያሳሰባት እንግሊዝ በሬር አድሚራል ዊሊያም የሚመራ ድርድር እንዲካሄድ አድርጋ በኢትዮጵያና በእንግሊዝ መሃል የሕይወት ወይም የአድዋ ስምምነት በመባል የሚታወቅ ስምምነት በጁን 3 1884 ተደረገ። በስምምነቱ መሰረት ኢትዮጵያ ወደቦቹን በመጠቀም መሳሪያና ሌሎቹን ሸቀጦች ማስገባት እንደምትችል፣ ቦገስ የተባለው ቦታ ለኢትዮጵያ እንዲመለስ፣ ኢትዮጵያ ከግብፅ አቡን ማስመጣት እንድትችል፣ ወንጀለኞች መለዋወጡና የመሳሰሉት ጉዳይ ላይ ቢስማሙም ሁሉም ማለት ይቻላል ስራ ላይ ሊውሉ አልቻሉም። የእንግሊዝ መንግስት ስምምነቱን የፈለገውና ያደረገው ጊዜ ለመግዛት በመሆኑ ጉልበቱ የጎለበተም ሆነ በሌላ ምክንያት ስምምነቱ ላይ የተነሱ ሐሳቦችን በስራ ሳይተረጉም ቀረ። የስምምነቱ አካል በሆነው አንቀጽ 3 መሰረት በሱዳን ድንበርና ቦገስ አካባቢ የነበሩ ወይም ተቆርጠው የቀሩና
በሱዳን መሐዲስቶች ወይም አንሳር ወታደራዊ ኃይል የተከበቡ የግብፅ ወታደሮች ከነበሩበት አካባቢ እንዲወጡ ሁኔታዎችን እንዲያመቻቹ በተስማሙበት መሠረት ራስ አሉላ ግጭት ውስጥ እየገቡም ጭምር ወታደሮቹ እንዲወጡ አደረጉ። በዚህ ጊዜ ሱዳን ውስጥ አንሳር በመባል የሚታወቅ ሃይማኖትና ብሔርተኝነት ላይ የተመሠረተ ንቅናቄ ተነስቶ ሱዳንን ይቆጣጠሩ የነበሩት ግብጾች ላይ ከባድ አመጽ በማካሄድ መውጫ መግቢያ አሳጥቷቸው ነበር። እንደ አውሮፓ አቆጣጠር በ1882 ዓ.ም ግብፅን በቅኝ ግዛትነት የተቆጣጠሩት እንግሊዞች ግብፅን ከሱዳን ጥቃት ማትረፍ ግዴታቸውና ኃላፊነታቸው መሆኑን በመረዳታቸውና በመገንዘባቸው ነበር የሕይወት ስምምነትን ለማድረግ የተገደዱት። አፄ ዮሐንስ በሱዳን ጦር ተከቦ ለነበረው የግብፅ ጦር ማፈግፈግና ከጥቃት እንዲያመልጥ ማድረጋቸው ከሱዳኑ የአንሳር ንቅናቄ ጋር ክፉኛ ያቃረናቸው ሲሆን በስተመጨረሻ ለሕይወታቸው መጥፋት ምክንያት ሆነ ይላል ጸሐፊው ክፍሉ ታደሰ። የሕይወት ስምምነት ለኢትዮጵያ ብዙም ሳይፈይድ በአንጻሩ ግን ከአንድ ጠላት ሁለት ትልልቅ ጠላቶች እንድታፈራ አደረገ። ከላይ እንደተጠቀሰው አንደኛው ሱዳን ሲሆን ሁለተኛው ጣሊያን ነው። ከላይ ከተጠቀሰው ሐሳብ በተጨማሪ የግብፅ ጦር እና አሶሳ፣ ቤንሻንጉልንና ሌሎቹን ቦታዎች ይዞ የነበረ ሲሆን ያ ኃይል ሲለቅ የሱዳን ጦር አካባቢውን ተቆጣጠረ። ከዚያም አልፎ የሱዳን መንግስት የኦሮሞ ግዛት እስከነበረው እስከ ነጆ ደርሶ መስፋፋቱን ሊገቱ የቻሉት ራስ ጎበና ዳጬ ነበሩ። ጠላትማ ምንጊዜም ጠላት ነው። ቶሎ ብሎ መግደል ነገር ሰሪውና ጸሐፊው ክፍሉ ታደሰም አፍሪቃን ለመቀራመት ኃያላን መንግስታት ያደረጉት ስምምነት በሚልም ንዑስ ርዕስ የሚከተለውን ጽፏል። የካቲት 26 ቀን 1877 ዓ.ም እንግሊዝ፣ ጀርመን፣ ፈረንሳይ፣ ፖርቱጋልና ቤልጂየም አፍሪቃን እንዴት አድርገው ሊቀራመቱና ሊቆጣጠሩ እንደሚችሉ በመካከላቸው ሊኖር ስለሚገባው የንግድም ሆነ የሌላ ጉዳይ ትብብር በበርሊን ከተማ 38 አንቀጾች ያለው ስምምነት አደረጉ። ሌሎች ቅኝ ገዢዎች ሊፈጠሩ እንደሚችሉ በመገመት ስምምነቱ እነሱንም ሊያጠቃልል እንደሚችል የገለጹ ሲሆን ይሄኛው አንቀጽ ኋላ ላይ ከቡድን የተቀላቀለችውን ጣሊያንንም ይመለከታል ይላል ጸሐፊው። ጣሊያን ምጽዋንም ተቆጣጠረች በሚል ንዑስ ርዕስ የሚከተለው ነው ይላል። ግብፅ ከተዳከመች በኋላ የተፈረመው የሕይወት ወይም የአድዋ ስምምነት ምጽዋ በእንግሊዝ ሞግዚትነት ስር እንድትሆን ያደረገ ሲሆን የካቲት 5 1877 ጣሊያኖች ምጽዋን እንዲቆጣጠሩ አደረጉ። ይህ የእንግሊዝ እርምጃ አፄ ዮሐንስ ፈረንሳይና ቱርክ ጆሮ እንዳይደርስ የእንግሊዝ ከፍተኛ ባለስልጣናት ቀደም ሲል ባለ 5 ነጥብ መመሪያ ያዘጋጁ ሲሆን ከጣሊያን ጋር የተደረገው ስምምነት በጥብቅ ምስጢር መያዝ እንዳለበት ይጠቅሳል። እንግሊዝና ፈረንሳይ ተቀናቃኝ እንደሆኑ ቀደም ሲል የተጠቀሰ ሲሆን ጣሊያን ደካማ ናት ብላ በመገመት ነበር እንግሊዝ ራሷ ልታደርገው ያልቻለችውን በኢጣሊያ አማካኝነት ልታሳካ የሞከረችው። በግብፅ በኩል ኢትዮጵያን ብሎም አባይን ለመቆጣጠር ሊሆንላት ያልቻለው ሙከራም ሆነ የፈረንሳይን መስፋፋት በኢጣሊያ በኩል ለመግታት ወሰነች። እንግሊዝ ግብፅን ስትይዝ ከዋነኛ ፍላጎቶቿ መሃል አንዱ ጥጥ እያመረቱ በእንግሊዝ አገር ለሚገኙ ኩባንያዎች መላክ ሲሆን ኢትዮጵያን ከዚያም አባይን መቆጣጠር ሊታለፍ የማይችል ጉዳይ እንደሆነ የእንግሊዝ መንግስት ተረድቷል። የእንግሊዝ መንግስት ከግብፅ በመነሳት ኢትዮጵያን በቀጥታ ሊቆጣጠር ያልቻለበት ዋነኛ ምክንያት በሱዳን ውስጥ የተነሳው መጠነ ሰፊ የብሔርተኛ እንቅስቃሴ ሳንካ የፈጠረና እቅዱን ሊያደናቅፍ በመቻሉ ነበር። ጣሊያን ለመስፋፋት እቅድ የነደፈችው ቀደም አድርጋ ሲሆን በአንድ ሚስዮናዊና ሩባቲኖ በሚባል ኩባንያ አማካይነት ለከሰል ማራገፊያ በሚል ሰበብ አሰብን ገዛች። ከተወሰነ ጊዜ በኋላም ይህ ቦታ ለኢጣሊያ መንግስት ተላለፈ። ጣሊያን ወታደራዊ ኃይሉን በኢትዮጵያ ግዛት በአንድ ጊዜ አላሰፈረም። የመጀመሪያው የኢጣሊያ ወታደር ኃይል ከአሰብ 50 ኪሎ ሜትር ርቀት ላይ የሚገኝ ቤሉል የተባለ ቦታ ላይ ሰፈረ። ቀስ በቀስም ምጽዋን ያዘ። ደብረ ታቦር የነበሩት አፄ ዮሐንስ ምጽዋ በኢጣሊያ መወረሯን እንደሰሙ የሕይወት ወይም የአድዋ ስምምነትን መሰረት አድርገው ለእንግሊዟ ንግሥት ለቪክቶሪያ ደብዳቤ ላኩ። ደብዳቤውም እንዲህ ይላል። የቱርክ ወይም የግብፅ ወታደር ሲለቅ
መድፉን ጠበንጃውን ይተው እርቅ ነበረን ካሉ በኋላም ያ ባለመፈጸሙ ቅሬታቸውን ይገልጻሉ። ቀጥሎም ለልጅ ልጅ ሊሆን የታረቅነውን አሁን ዓመት ሳይሆነው ውሉ ፈርሶ ኢጣሊያ ወጥቶ ምጽዋን ሌላውንም አገሬን ያዘብኝ። አሁንም የኢጣሊያ ጦር መምጣቱ በእናንተ ፈቃድ ነው። አሁንም የምጽዋን በር ይስጡኝ። ቀድሞም የአባቶቼ ነገሥታት እንደሆነ ያውቃሉ። ከአገሬ የመጣብኝን ጠላት እችላለሁ በማለት ቁርጠኝነታቸውን ገለጹ ይላል ጸሐፊው። ይህ ጽሑፍም የተወሰደው አፄ ዮሐንስና የኢትዮጵያ አንድነት ከተባለው ከተክለ ጻድቅ መኩሪያ መጽሐፍ ውስጥ በተለይም ኤፍ ሃሪሰን ስሚዝ ስሩ አብሲኒያ በሚል ርዕስ ጽፎት ተክለ ጻድቅ መኩሪያ ከወሰዱት ሐሳብ ላይ ነው። አፄ ዮሐንስ በላኩት ደብዳቤ የእንግሊዝ መንግሥት ታረቁ የሚል ምላሽ ሲልክባቸው ከአሸንጌ በላኩት ደብዳቤያቸው አገሬን እንያዝብህ አይበሉኝ እንጂ አልፋቀርም አላሉም፣ አገሬን ይዘውብኛል እንጂ ከአገራቸው አልደረሱም በማለት ምላሽ ሰጡ። ጸሐፊው ክፍሉ ታደሰ ሌላም ንዑስ ርዕስ ሰጥቷል። የአፄ ዮሐንስ መሥዋዕት ብሎ ይህንን ጽፏል። ጸሐፊው ክፍሉ ታደሰ ይቀጥልና ሌላ ንዑስ ርዕስ ሰጥቷል። የአፄ ዮሐንስ መሥዋዕት ይላል። ጽሑፉም እንዲህ ይላል። ጣሊያን መስፋፋቱን ቀጥሎ በምጽዋ ዙሪያ የሚገኙ ቦታዎችን መቆጣጠሩን የአፄ ዮሐንስ ባለሟል ራስ አሉላ ደርሰውበት ጥር 25 1887 ሰዓጤ በሚገኘው የጦር ካምፕ ላይ ጥቃት ቢከፍቱም ማሸነፍ አልቻሉም። የተከበበውን የኢጣሊያ ጦር ለመርዳት ከአንድ ቀን በኋላ ኃይል የተላከ ሲሆን ቦታው ከመድረሱ በፊት ዶጋሊ ላይ የራስ አሉላ ጦር ሙሉ በሙሉ ደመሰሰው። ዶጋሊም በኢጣሊያን ጦር ላይ የመጀመሪያውን ከፍተኛ ጉዳት ያስከተለ ድርጊት ሆኖ በታሪክ ተመዘገበ። እንኳለኛ ገደል በሬ ያሳልፋን ዝንጀሮ ይጠልፋን ጅል ያመጣው ነገር ለሁሉን ይተርፋል። እንደ አፄ ቴዎድሮስ ሁሉ የአፄ ዮሐንስ የመጨረሻው ወቅት ያማረና የሰመረ አልነበረም። ግብፅን ድል ቢያደርጉም እንግሊዝ፣ ፈረንሳይና ጣሊያን ኢትዮጵያን ለመውረር አሰፍስፈው በመጠበቅ ላይ ከመሆናቸውም ባሻገር በሰሜን ኢትዮጵያ ጣሊያን እግሯን ተክላ ትንኮሳና መስፋፋቷን ቀጥላለች። በምዕራብ ደግሞ ሱዳን ወረራ በማካሄድ ላይ ነበር። በመሃል አገር በአፄ ዮሐንስ በንጉሥ ምኒልክና በንጉሥ ተክለ ሃይማኖት መካከል ጥርጣሬውና አለመተማመኑ እየሰፋ ሄዷል። መጋቢት 1888 ራሳቸው አፄ ዮሐንስ በሰዓጤ የመሸገውን የኢጣሊያን ጦር ለማጥቃት ወደ አካባቢው ተጉዘው በምዕራብ ኢትዮጵያ የሱዳን ጦር ጎንደር ድረስ በመዝለቅ ወረራ እያካሄደ መሆኑን ሲሰሙ ለዚህኛው ጉዳይ ቅድሚያ በመስጠት ፊታቸውን ወደዚያ ዞሩ። በተካሄደው ውጊያ አፄ ዮሐንስ የበላይነቱን ቢይዙም መጋቢት 2 1881 በተወለዱ በ54 ዓመታቸው ተሰዉ። ደርሶን መደንገጡን ሞት አይቀርም ብዬን ነገር ያልቆርጧን። አፄ ዮሐንስ በቦታው አለመኖራቸውን የተረዳው የኢጣሊያ ጦር አጋጣሚውን በመጠቀም ወረራውን አስፋፍቶ የኤርትራ ደጋማ ክፍል ድረስ በመዝለቅ በርካታ ቦታ ተቆጣጠረ። ክፍሉ ታደሰ ሌላም ርዕስ ይሰጥና አፄ ምኒልክን ያስታውሳል። እንዲህም ይላል። አፄ ዮሐንስ እንዳረፉ የዙፋኑ ወራሽነት ጉዳይ አብይ ርዕስ ሆነ። አፄ ዮሐንስ ከማረፋቸው በፊት ዙፋኑን ለራስ መንገሻ ዮሐንስ ያወረሱ ቢሆንም ያገባናል የሚሉ ሌሎች ተቀናቃኝ የትግራይ መኳንንት ተነሱባቸው። በሌላም በኩል አፄ ምኒልክ ቀደም ካለ ጊዜ ጀምሮ ዙፋኑን ለመውረስ ዝግጅት ያደርጉ የነበረ ሲሆን አፄ ዮሐንስ ሲወድቁ ሁኔታው ተመቻቸላቸው። በክብረ ነገሥት ውስጥ አፄ ምኒልክ ነግሰው የኢትዮጵያን አንድነት ያጸናሉ ተብሎ ተከትቦ ይገኛል በሚባለው ንግርት መሠረት ዝግጅታቸውን ከጀመሩ ሰነባብተዋል። በ15ኛው ክፍለ ዘመን የነበሩት የንጉሥ ዳዊት ቤተ መንግሥት እንጦጦ ወይም እንደ ጥና መኖሩን ተረድተው በፍለጋ ካገኙ በኋላ የራጉኤልንና የማርያምን አብያተ ክርስቲያናት አሰሩ። መዲናቸው አዲስ አበባን በመቆርቆር የኢትዮጵያ ማዕከል አገር ላይ እንዲሆን አደረጉ።
አጼ ምኒልክ አጼ ቴዎድሮስ ቤተ መንግሥት በማደጋቸው ጠንካራና ደካማ ጎናቸውን አጠገባቸው ሆነው ለማየትና ለመረዳት ችለዋል። አጼ ዮሐንስ በንግስና ዘመናቸው ያደረጉትንና ያካሄዱትን ሁሉ አይተዋል፣ ሰምተዋል፣ ትምህርትም ቀስመዋል። እንደ አጼ ዮሐንስም ሆነ እንደ አጼ ቴዎድሮስ ዓለምን በክርስትናና በእስልምና ሃይማኖት ተከታዮች ከፍሎ ከማየት በዘለለ ድንበራቸውን የሚደፍሩና አገራቸውን የሚወሩ የክርስትና ሃይማኖት ተከታይ መንግስታት እንዳሉም በሚገባ ተረድተዋል። ተንኮላቸውና ደባቸውንም ደርሰውበታል። አጼ ምኒልክ በግዥም ሆነ በስጦታ መልክ በርካታ መሳሪያዎች ከውጭ አገራት አስገብተዋል። ከሁሉም በላይ ግን አጼ ዮሐንስ ከውጭ ወራሪዎች ኃይሎች ጋር ተፋጠው በነበረበት ጊዜ ምስራቃዊ፣ ምዕራባዊ፣ ሰሜን ምዕራባዊ፣ ደቡባዊና በኢትዮጵያ የመሃል አገር የሚገኙትን ሁሉ ከቻሉ በሰላም ካልሆነም በነፍጥ በማስገበር የገንዘብና የሰው ኃይላቸውን አጎልብተዋል። ይህ ሁኔታም ዙፋኑን ለመያዝ ከሳቸው የተሻለ ሌላ ኃይል እንደሌለ የሚያሳይ ከመሆኑ በላይ አያታቸው ንጉሥ ሳህለ ሥላሴም ሆኑ ከሳቸው በፊት የነበሩት ነገሥታት ዝርያቸውን ከሰለሞን ስርወ መንግሥት ጋር ማስተሳሰራቸው በሕዝቡ ዘንድ ተቀባይነትን ለማግኘት በእጅጉ ረድቷቸዋል። አጼ ዮሐንስም ሆኑ ወራሾቻቸው ዝርያቸው ከሰለሞን ስርወ መንግሥት ጋር የተሳሰረ አልነበረም ይልና ጸሐፊው ክፍሉ ታደሰ የአድዋ መዘዝና አባር ይላል። ወደ ዋናው ርዕስ ይገባል። እንዲህ ያለ ግብጽ ተሸንፋ ከኢትዮጵያ ምድር እንደወጣች ውጥኗ የተሰናከለባት እንግሊዝ ይሄኛዋን ጭምብሏን አወለቀች። ሌላ ቦታ እንደተገለጸው ግብጽንም ተቆጣጠረች። ይህ ከሆነ በኋላም ቢሆን ቀደም ሲል በዘረዘርናቸው ምክንያቶች ሌላ ጭምብል ማጥለቅ ነበረባት። ኢጣሊያንን የእንግሊዝ ዋነኛ ፍላጎትና ፖሊሲዋ ያጠነጠነው ጨርቃ ጨርቅ ለማምረት አስፈላጊ የሆነውን ጥጥ ግብጽ ውስጥ ማምረት ሲሆን ነጭ አባይንም ሆነ ጥቁር አባይን መቆጣጠር ግድና አስፈላጊ ነበር። ለዚህ የእንግሊዝ ዓላማ መሳካት እንቅፋቶቹ ባለሀብቷ ኢትዮጵያና ተፎካካሪዋ ፈረንሳይ ሲሆኑ በአንድ ድንጋይ ሁለት ወፍ እንዲሉ ጣሊያን ኢትዮጵያን ቅኝ እንድታደርግ እንግሊዝ እርዳታዋንና ትብብሯን ስትቸር ቆይታለች። ጣሊያንም በስውርና በይፋ መስፋፋቷን ቀጥላ ለአድዋ ጦርነት መነሻ የሆነውን ውል አሰናዳች ይላል ክፍሉ ታደሰ። ይቀጥልና የውጫሌ ስምምነትን እንዲህ ያስታውሳል። አጼ ምኒልክ ቀደም ካለ ጊዜ ጀምሮ ከጣሊያኑ ንጉሥ ኤምቤርቶ ጋር ግንኙነት የነበራቸው ሲሆን አጼ ዮሐንስ እንዳረፉም ማለትም አጼ ምኒልክ ዘውድ ከመጫናቸው ቀደም ብሎ ሚያዝያ 25 1981 ወረኢሉ ቦሩ ሜዳ በተለይም ውጫሌ ተብሎ በሚጠራው ቦታ ላይ ጣሊያን ግንኙነቱን ወደ ተለየ ደረጃ ቀየረ። 20 አንቀጾች ያሉት ውል ተሰናድቶ ሁለቱ መንግስታት ውል ፈጸሙ። የውጫሌ ስምምነትም ተባለ። እየዋልና እያደረ ለአድዋ ጦርነት መነሻ የሆነው አንቀጽ 17 ላይ የሰፈረው ሐሳብ ለመካረሩ ምክንያት ሆነ። የኢትዮጵያ መንግስት ከውጭ አገር መንግስታት ጋር የሚያደርገውን ግንኙነት በኢጣሊያ መንግስት አማካይነት ማድረግ ይገባዋል በማለት ጣሊያን ጥይት ሳይተኮስ ኢትዮጵያን ቅኝ ለመያዝ መወጠኑ ነበር የችግሩ መነሻ የሆነው። የዚህ አንቀጽ የአማርኛ ትርጉምም የተለየ ሲሆን ውሉ እንዲስተካከል አጼ ምኒልክ ብዙ ጥረት ቢያደርጉም ሊሳካላቸው አልቻለም። በዲፕሎማሲም ሆነ በቅጥፈት የበላይ ለመሆን ያደረጉት ጥረት ሊሆንላቸው እንዳልቻለ የተረዱት ጣሊያኖች ጥቅምት ወር 1888 ዓ.ም የመረብ ወንዝን ተሻግረው አዲግራት ገቡ። ጣሊያን የወሰደውን እርምጃ የሰሙት አጼ ምኒልክ በቀጣይ ሳምንታት ከመላ ሀገሪቱ የተውጣጣ ብዙ ሺህ ጦር አደራጅተው ከባለቤታቸው ከእቴጌ ጣይቱ ጋር በመሆን ወደ ጦር አውድማው ዘመቱ። አምባላጌ እንደደረሱም የመጀመሪያው ጦርነት ተደርጎ የኢጣሊያ ጦር ድል ተመታ። ሁለተኛው የማጥቃት እርምጃ መቀሌ ላይ ሲሆን የተካሄደው የውሃ ምንጩ በኢትዮጵያ ኃይል ስር በመውደቁ ችግር ላይ የገባው የኢጣሊያ ጦር እጅ ሰጠ፣ ተሸነፈ። ሽንፈት ቢደርስበትም የኢጣሊያ ጦር ባለማፈግፈጉ የኢትዮጵያ ጦር አድዋ ዘለቀ። የኢጣሊያን ሰራዊት አዲግራትና እንጥጮ ላይ ሰፍሮ የነበረ ሲሆን ከጉድቡ ሳይወጣ ቀረ። ይሁንና የተሳሳተ መረጃ እንዲደርሰው የተደረገው የኢጣሊያኑ መሪ
የካቲት 22 ቀን 1888 ዓ.ም ከጉድቡ በመውጣት ድንገተኛ ጦርነት ለመክፈት ይቻለው ዘንድ የኢትዮጵያ ኃይል ወደ ነበረበት ቦታ ለመድረስ በ3 አቅጣጫ ተንቀሳቀሰ። ዜናው አጼ ምኒልክና ጦራቸው ዘንድ ደርሶ ጉዳዩን በደስታ ተቀበሉት። የካቲት 23 ቀን ጦርነቱ ተጀምሮ በግማሽ ቀን ውስጥ በኢትዮጵያ ድል አድራጊነት ተጠናቀቀ። ይህች ቀንም በኢትዮጵያ ታሪክ ውስጥ ልዩ ቦታ ተሰጥቷት የምትከበር ዕለት ሆነች ይላል ክፍሉ ታደሰ። ይቀጥልና የአድዋ ድል መዘዝና አባይ በሚል ርዕስ የሚከተለውን ይላል። አድዋ የኢትዮጵያ ነጻነትን ያስከበረ ክዋኔ ብቻ ሳይሆን የጥቁር ሕዝብ በዘረኞችና በቀኝ ገዢዎች ላይ ኃይለኛ በትር ያሳረፈ ሂደት ሆኖ በታሪክ ተመዘገበ። የኢትዮጵያ ድልም ከሌሎች የአፍሪካ ሀገሮች ሊለይ ቻለ። ኢትዮጵያን ቀኝ ከማድረጉ ውጥን በስተጀርባ ጣሊያን ብቻ ሳትሆን እንግሊዝም ዋነኛው አካል በመሆኗ አድዋ የሷም ሽንፈት ጭምር ነበር። እንግሊዝ አባይን ለመቆጣጠር የነበራትን ህልም አድዋ አጨለመው። ቀደም ሲል እንደተገለጸው የአባይ ተፋሰስን ለመቆጣጠር በእንግሊዝና በፈረንሳይ መሃል ሽኩቻ ይካሄድ የነበረ ሲሆን የአድዋ ድል በተጠናቀቀ ማግስት ፈረንሳይ አፍሪቃን ለመቆጣጠር የነደፈችውን ውጥን በሥራ ለመተርጎም ጥረት ጀመረች። ከዚህ የፈረንሳይ ዕቅድ ጋር በተያያዘ ፋሾዳ በሚባል የሱዳን ከባቢ ከእንግሊዝ ጋር ተፋጠጡ። አባይ ንብረቷ እንደሆነ እንግሊዝ ታስብ የነበረ ሲሆን በአንድ ወቅት የእንግሊዝ ከፍተኛ ባለስልጣን እንዲህ ሲሉ ተናግረዋል። መጋቢት 28 ቀን እንደ አውሮፓውያን አቆጣጠር በ1895 ዓ.ም ሰር ኤድዋርድ ግሬይ በእንግሊዝ የውጭ ጉዳይ ምክትል ሚኒስትር በሕዝብ ተወካዮች ምክር ቤት ወይም የእንግሊዝ ፓርላማ ላይ ንግግር ባደረገ ጊዜ የአባይ ተፋሰስ ከላይ እስከታች በግብፅና በእንግሊዝ ስልጣን ክልል ውስጥ ስለሆነ ማናቸውም ሌላ መንግስት ጣልቃ ለመግባት የሚያደርገውን ሙከራ የእንግሊዝ መንግስት ወዳጅነት የተሳነው አቋም አድርጎ እንዲመለከት ገለጸ። ስለዚህ የአባይ ተፋሰስ በእኛ ስር ስለመሆኑ ክርክር ውስጥ የሚገባ ጉዳይ አይደለም፣ አባይ እንደ ቤታችን ነው አሉ። ለአባይ ውሃ ሙግት በሚል ርዕስ ኃይሉ ወልደ ጊዮርጊስ በ2000 ዓመተ ምህረት በጻፉት ጽሑፍ ላይ የቀረበ ነው። ከአድዋ ድል ቀደም ሲል ማለትም መጋቢት 24ና ሚያዝያ 15 1891 አባይን በተመለከተ ጣሊያን እጇን እንዳታስገባ በኢጣሊያንና በእንግሊዝ የተፈረመው ፕሮቶኮል ደንግጓል። ለአባይ ውሃ ሙግት ኃይሉ ወልደ ጊዮርጊስ። ውጥኗ ሁሉ የተመሰቃቀለባትና አባይን ለመቆጣጠር ባሰበችውና በፈለገችው አቅጣጫ መጓዝ ያልቻለችው እንግሊዝ ሌላ ፖሊሲ ነደፈች። ሦስቱ የቅኝ ገዢዎች እንግሊዝ፣ ፈረንሳይና ጣሊያን እንደ አውሮፓ አቆጣጠር ታኅሳስ 13 ቀን 1906 ዓ.ም ለንደን ላይ ተገናኝተው ኢትዮጵያን በተመለከተ መራኮት እንዳይኖር ስምምነት አደረጉ። በዚሁ ስምምነት መሰረት ወደሽ ነው ገጣቢት እንዲሉ የኢትዮጵያ ግዛታዊ አንድነት ሊጠበቅ እንደሚገባው ሁሉም ተስማሙ። በስምምነቱ አንቀጽ 4 ላይ አባይን በተመለከተ የእንግሊዝና የግብፅ ጥቅም እንዳይነካ ሦስቱ መንግስታት ተመካክረው እንደሚሰሩ ሰፈረ። ስለ ስምምነቱ መረጃው የደረሳቸው አጼ ምኒልክ እንደሚታወቀው ሁሉ የኢትዮጵያ ሉዓላዊ መብት ነው ብለን በምንገምተው ማናቸውም ጉዳይ ላይ በምንም አይነት የተባለው ውል ገደብ ሊሆን አለመቻሉን በዚሁ አጋጣሚ እናሳስባለን አሉ። ከአባይ ጉዳይ በተጨማሪ በአድዋ ድል ማግስት ቀደም ሲል ግብፅን ድል ያደረገው ሱዳን ላይ እንግሊዝ ዘመተ። ከሁለት ዓመት ዘመቻ በኋላም ሱዳን በእንግሊዝ ቅኝ ግዛትነት ስር ወድቆ ነጭ አባይ በእንግሊዝ ቁጥጥር ስር ዋለ። እንዲያም በመሆኑ አድዋ ለኢትዮጵያ ነጻነት፣ ለሱዳን ባርነትን አስከተለ። የአድዋን ድል ተገን በማድረግ መጀመሪያ በግብፅ ኋላ ላይ ደግሞ በሱዳን ስር ውሎ የነበሩትን እና አሶሳን፣ ኮማንሻን እና ቤንሻንጉልን የሚያጠቃልለውን ምዕራባዊ ክፍል አጼ ምኒልክ በቁጥጥራቸው ስር ማድረጋቸው ሱዳን ላይ ሌላ ተጨማሪ ጉዳት አደረሰ።
የቅኝ ገዢዎቹ አባይን በተመለከተ የነበራቸው ፍላጎት ላይ የአድዋ ድል ቀዝቃዛ ውሃ በመቸለሱ በጉልበት ለመተግበር አስበው የነበረውን ውጥናቸውን በሌላ መንገድ ለማስፈጸም ተገደዱ። እንደ አውሮፓ አቆጣጠር በ1929 ዓ.ም እና በ1959 በእንግሊዝ መሪነት አባይን በተመለከተ ኢትዮጵያን ያላካተቱ ሁለት ስምምነቶች መደረጋቸውን ታዋቂው ፖለቲከኛ ክፍሉ ታደሰ በዚሁ ጽሑፉ ላይ ያስታውሳል። የአድዋ ድል ባለቤቶች እነ አፄ ምኒልክ፣ እቴጌ ጣይቱ፣ ሀብተ ጊዮርጊስ ድነግዴና ሌሎችም የኢትዮጵያ ባለውለታዎች ካሸለቡ ሰነባብተዋል። ዘመንና ትውልድ ተሻጋሪው የአድዋ ድል ግን ዛሬም ድረስ ኢትዮጵያን የሚያፈቅሩ ዜጎችና ወገኖችን ስሜት ፈንቅሎ እየወጣ ሁልጊዜም እንደ አዲስ ይዘክሩታል፣ ያከብሩታል። የነጻነት ተምሳሌት የሆነው አድዋ መንፈስ ነው። ለዝንተ ዓለም ሲከበር ይኖራል። ከግሸን ከፍተኛ ቦታዎች ፈልቆ ጣናን አቋርጦና በኢትዮጵያ ሸለቆች አሳብሮ ሜዲትራኒያን ባህር የሚገባው አባይ ሌላው ቋሚ የኢትዮጵያ ኩራትና ካወቅንበትም የሀብትና የብልጽግናችን መሰረት ነው። አባይ ሀብታችንንና ንብረታችንን ቢሆን እንግሊዝና የጣሊያንን ጨምሮ ሌሎችም አይናቸውን ተክለውብን ነበር። አድዋ ምስጋና ይግባውና ከባርነት ዳፋ ነጻ አደረገን። ዛሬ እንግሊዝና ጣሊያን ራቅ ብለዋል። አባይ ላይ ተተክሎ የነበረው አይናቸውም ሰበር ብሏል። ይሁንና ዛሬም ቢሆን ድሮ የረጩት መርዝ ገና አልረበበም፣ አልሻረም። የኢትዮጵያ ንብረት በሆነው አባይ ላይ እነ ግብፅን የመሳሰሉ አገሮች ትናንትናና ከትናንትና ወዲያም እንዳደረጉት ሁሉ ወሳኞቹ ዛሬም እኛ ነን እያሉ ናቸው። ሻገር ብለውም ኢትዮጵያን ችግር ውስጥ ለመክተት የሚችሉ ጥረዋል። ዛሬም ቢሆን ተኝተዋል ብሎ ማለት አይቻልም። የአባይ ተፋሰስ ሀገሮች ተጠቃሚ ሊሆኑ እንደሚገባ የዓለም አቀፍ ሕግም ሆነ ሌላው ማንኛውም አካል የሚቀበለው አመለካከት ነው። አንድ ነገር ግን ግልጽ ሊሆን ይገባል። አባይ የኢትዮጵያ ንብረት እንደመሆኑ አጠቃቀሙን በተመለከተ ኢትዮጵያውያን አልባ ማንኛቸውም ውሳኔ ተቀባይነት አይኖረውም። ያን አይነቱ አሰራርና ጊዜ ያለፈበት እንደመሆኑ መጠን ሊታሰብበት እንኳን የሚገባው አይደለም። አባይና ኢትዮጵያ አይነጣጠሉምና። ክፍሉ ታደሰ እንዳዘጋጀው